እያደላ ነው። ፍርድን አስተካክል። እኔ እያደላው አይደለም፣ ግን እንዴት አስቻለህ ብዬ ነው። እሷን ካስቻላት እኔ ለምን ያስችለኛል? ግን ቆይ ምን ሆና ነው? ምንም የሆነችው ነገር የለም። አትደውልላት። ቆይ ስትመጣስ እንዴት ነው አንተ አቀባበል? ብዙ እያሰብኩኝ ነው፣ ግን አልወሰንኩኝም። አልገባኝም። ምን አሰብክ? ይኸውልህ ዳንኤል፣ መከባበር የሌለበት ትዳር እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍቺ ነው። ምን ልትፈታት? አሰብኩኝ እንጂ አልወሰንኩኝ። ተው ካሌብ፣ እንደዚህማ አታስብ። እስኪ እንዳላስብ አንድ ምክንያት እንኳን ንገረኝ። እሱን እሷ የገጠማትን ስትመጣ አውቀን ብንወስን አይሻልም? እኔም እኮ አሰብኩኝ እንጂ ወሰንኩኝ አላልኩ። እመለሳለሁ። መጣሁ ካሌብ። ግራ የሚገባኝ ሁሉ ጊዜ ስለ ቲና የሚጨቀጭቀኝ ነገር ነው። እያገኛት ይሆናላ። እሱማ ያገኛታል እንጂ ምን ይሆናል? እና ምን አልከው? ያው ስትመጣ እንደምንፋታ ነገርኩት። ስለዚህ ቀድማ መጣ እንፋታ ነው የምትልህ? ትበለኝ። በእኔ ስም ምንም ነገር እንደሌለ እቤቱም እንደማይሆን ስታቅ የተናገርኩበትን አፌን ይዝጋው ነው የምትለው። የሚገርም ነው። ቆይ ግን ለዛች ልጅ ለምን ስልክ አልደውልላት? ምን ታደርግልናለች? ሞኛቱን ትጠቅመናለች። አንተ ባለህበት ትምጣ። ቆይ ግን እኔ ግራ የሚገባኝ መታ ምን ላወራት ነው? አንተ ወጣት ነህ፣ እኔ አርጅቻለሁ። ነው ወይስ በእኛ ጊዜ የነበረውን የማስመጫ ዘዴ ልንገርህ? አባዬ አንተ ትቀልዳለህ። አልቀለድኩም፣ እውነቴን ነው። በእነሱ ስራ አንጀት ካረረ የመጣልህ ጥሩ እድል እቺ ሴት ናት። እንዴ አባዬ ተው እንጂ። እኔ ነገር ምንም እያማረኝ አይደለም። ሁሉ ነገር መጀመሪያ ጥሩ እንዲሆን አጠብቅ። በዚህ ደግሞ አትሸወድ። እና ደውለህ ምን ልትላት ነው? ቲናን ስታገኛት ሁሉ ነገር ጥሩ ነበር። በኋላ ነው ሁሉ ነገር እየተቀያየረ የመጣው። እና ቆይ ምን ልትላት ነው? ብቻ ተረጋጋና ተቀመጥ። እሷ ስትመጣ ማደርገውን አውቃለሁ። እሺ። እኛም አልነገርነው፣ ዝም ብለን የደወልንልሽ። ተደጋጋሚ ደውሏል። ልደውልለት እንጫወት እንጂ በኋላ ደውይለታለሽ። ስራ ነው ከሁላ በኩል ቆንጆ ነው። ዳኒ ይበላለሁ ብሎ ተበላ። ቲና ቤቱ ተፈረመልኝ ብላ ገና ለገናው ከቤት ጠፍታለች። ዳኒንም ሳታማክረው ከድተዋለች። ዳኒ በተደጋጋሚ የተመላለሰ ካሌብን ቢጠይቀው ካሌብ ግን አውቆ ነው የሚጠይቀኝ፣ እህኔ እኮ እየተገናኙ ይሆናል እያለ ከአባቱ ጋር ሲያወራ ነበረ። ነገር ግን ዳኒ በጣም ተሸውዷል። ከድተዋለች። ቲናም እሷ ገና ለገናው ቤቱ ተፈረመልኝ ብላ ትተዋለች። እሱም ብቻዋን ቤቱን ልበላ እያለ ከራሱ ጋር እያወራ ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ዳኒና ቲና እስከ ዛሬ አብረው ሲሰሩ ኑረው ነገር ግን አባትየው ቤቱን ከፈረመላት በኋላ ለዳኒ መደወሏንም ይሁን ዳኒን መፈለጓን እርግፍ አድርጋ እዚች ቤትም ድርሽ አላለችም እስካሁን ድረስ። ካሌብም ስራዋን ስለሚያውቅ እንዲሁም የካሌብ አባት የእሷን ስራ ተንኮሏን ስለሚያውቁ ምንም አልመሰላቸውም፣ ምንም አልደነቃቸውም። ዳኒ በተደጋጋሚ እቤት ውስጥ ቢመጣም እንዲሁም ደግሞ ስልክ ቢደውላት ስልኳን አጠፋፍታ በራሱ ስልክ እንዲሁም ደግሞ በትሁት ስልክ ቢደውልላትም በጭራሽ ልታነሳ አልቻለችም። ከርታዋለች። እሱም ደግሞ እንዴት ብቻዋን በቃ ልትበላ ነው እያለ እየተናደደና እየተበሳጨ ባለበት ሰዓት ትሁት ጋር ሂዶ እንግዲህ ሜዳ ላይ መውደቃችሁ ነው፣ እኔ የምታሳዝኝኝ አንቺ ነሽ፣ እነሱ እንኳን የሚወድቁበት አያጡም፣ አንቺ ግን ባዶ እጅሽን አጨብጭበሽ ልትቀሪ ነው፣ ከአሁን በኋላ እኛ ቤት ውስጥ ነው የምትኖሩት እያለ ቢፎክርባትም እሷ ግን ምንም ሳትፈራና ሳትጨናነቅ አታስብ፣ ይሄ ቤት የእናንተ ሊሆን አይችልም መቼም። እንዴት እሱን እንዴት ትታይቻለሽ? ቤቱን እኮ በቲና ስም ፈረመላት። ስለዚህ ይሄ ቤት ከአሁን በኋላ የእናንተ ቤት ሊሆን አይችልም እያላት እሷም በጣም እየሳቀችበትና እያላገጠችበት ስለነበረ በቃ አንቺ ሁልጊዜ እንዳላገጥሽና እንደሳቅሽ ነው አይደለ? እኔ ከአንቺ ጋር ምን አጨቃጨቀኝ ብሎ ታኪችን ወጥቶ ነበረ።
ከኪችን ከወጣ በኋላ ከነ ዳኒ እንግዲህ ካሌብና አባቱ ጋር እያወራ ባለበት ሰዓት ስለ ቲና በተደጋጋሚ ቢያነሳም እነሱ ግን ምንም የምናውቀው ነገር የለም አንፈልጋትም፣ በመጣች ሰዓት ትምጣ ብሎ ሲለው ካሌብ በቃ እሺ እኔ ልውጣ እመጣለሁ ብሎ ከወጣ በኋላ ወደ ውጭ ከጓደኛውና ከፍቅረኛው ጋር ሲያወራ ካሌብ ሲደርስበት በጣም ደስ ይላል። ቆይ ለምንድን ነው ፍቅረኛህን አምጥተህ ቤት ማታስተዋውቀን ብለው ቢሉትም እሱ እንዴት ይሄ ሊሆን ቻለ? ቲና እኮ አትወድም፣ እስከ መቼ እንደሆነ አላውቅም እንጂ ከሴት ጋር ስታይም በጣም ነው የምትናደደው እና ቲና ስለማትወድ ይዣት ልመጣ አልችልም እያለ ባለበት ሰዓት ቲና እኮ አሁን የለችም፣ እኛ ደግሞ ይዛሃት ከመጣህ አንናገርብህም፣ ይዛሃት ናቶንና አስተዋውቀን ብለው ሲያሳምኑት እሱም በጣም ተደስቶ እሺ ምን ችግር አለው ግን አደራችሁን ለቲና እንዳትነግሯት እያለ ነበረ። እነሱም ሚስጥር ነው አብሽር አታስብ፣ ይዛሃት ናቶንና አስተዋውቀን። ሴት ልጅ እኮ ወንድ ቤተሰቦቿን ሲያስተዋውቃት በጣም ነው ደስ የሚላት እና ይዛሃት ና ሲለው የካሌብ አባት እሱም በጣም ደስ ብሎት ከጓደኛው ጋር ደውሎላት መንገድ ሲያገኛት ይዤሽ የሚሄድበት ቦታ አለ ሲላት፣ እንዴ አልተዘጋጀሁም ለምን አልነገርከኝም? እንደዚህ ሁኚማ አልሄድም ስትለው እሱ ምንም ችግር የለውም በሌላ ጊዜ ተዘጋጅተን እንሄዳለን፣ እህቴ ቤት ልውሰድሽ እና ላስተዋውቅሽ ሲላት፣ እሷም ብዙም ደስ አላላትም ነበር። ነገር ግን በተደጋጋሚ ሲጨቀጭቃት እኔ እኮ ታሳፍርኛለሽ አላልኩም ነበረ፣ እኒህ ስልሽ ቀጥ ብለሽ ትሄጃለሽ ብዬ ነበር እንጂ እንደዚህ ታስለምኝኛለሽ ብዬ አልጠበቅኩም ሲላል፣ በቃ እሺ ካልክ ይዘኸኝ ሂድ ስትለው እሱም በደስታ ወደነ ካሌብ ቀጥ ብሎ ይዟት ሄደ። ካሌብና አባትየው ልጅቱ በጣም ጥሩ ልጅ ናት፣ ተዋወቀቻቸው። ካዩት በኋላ ካሌብ አባቱ ጋር ተያይዘው እነሱ ዳኒና ልጅቱ ተያይዘው ሲወጡ ካሌብና አባቱም ወደ ውጭ ይዟት ወጥቶ ለካሌብ ያቀረበለት ሀሳብ አለ አባቱ። እሱ ምንድን ነው? እስከ ዛሬ በጣም በአንተ ላይ ብዙ ነገር ሰርተውብሃል ዳኒም ሆነ ቲና። ስለዚህ እነሱን የምትበቀልበትን አንድ ሀሪፍ መንገድ አምጥቼልሃለሁ ብሎ ሲለው ካሌብን እንግዲህ ካሌብ ምንድነው አባዬ ያመጣልኝ ሀሳብ ንገረኝ ሲለው እሱማ እንግዲህ ይች ልጅ ለትዳር በጣም ፍላጎትና ጉጉት አላት። ልጁ ደግሞ ዛሬ ነገ እያላት እንዳቆያት በጣም ታስታውቃለች እና ልጅቱ ጥሩ ልጅ የምትሆን ከሆነ ለምን አንተ ለራስህ አታደርጋትም ብሎ ሲል፣ እንዲህ አባዬ እንዴት ይሄን አሰብከው? ልጅቱ እኮ ትወደዋለች፣ እሱም ይወዳታል እና ይሄን እንዴት ልታስበው ቻልክ? አሁን የቲናን ነገር ሳልወጣ ሌላ ውስጥ ደግሞ ልገባ ሲለው፣ ሴቶች ሁሉ አንድ አይደሉም፣ እባክህን ልጄ ሁላቸውንም በአንድ አይን አተያቸው እና ፍቅር መጀመር አለብህ፣ ወደ ፍቅር መግባት አለብህ። ሌላውን ነገር ለኔ ተው፣ ብቻ አንተ ፍቅረኛ መያዝ ግዴታ አለብህ እያለው ባለበት ሰዓት፣ ኧረ አባዬ እያስጨነከኝ ነው፣ እኔ እኮ የቲና ነገር በጣም አደናግሮኝ በዛ ነገር እያሰብኩ ባለበት ሰዓት እንዴት እንደዚህ እንደመጣልህና እንዳሰብከው አላውቅም ሲለው፣ እኔ በእኔ ፍላጎት ቢሆን ትሁት በጣም ጥሩ ልጅና አስተዋይ ናት። እድል ሆኖ እኛ ቤት አመጣትና የቤት ሰራተኛ አደረጋት እንጂ ልቧ በጣም ጥሩ ልጅ የሆነች ናትና አንተ በእኔ ቢሆን ከሷ አታልፍም ነበረ። ግን ደግሞ ከአሁን በኋላ ፍቅረኛ መጀመር አለብህ ብሎ ሲለው፣ እንግዲህ አንተ ካልከሽ፣ ግን ደግሞ የዳኒን ፍቅረኛ መቼም ቢሆን አታስበው አባዬ ሲል፣ እንዳውም ማድረግና ማሰብ ያለብህ እሷን ነው። በአንተ ላይ ብዙ ነገር አድርገውብሃል፣ በትዳር ላይ ሲማግጥ ኖሯል። አንተም ደግሞ የእሱን ወስደ በዚህ ልትበቀለው ይገባል እያለው ካሌብ እሺ እናስብበታለን ብሎ ወደ ቤት ከተመለሰ በኋላ ዳኒ መጥቶ እኔ የምልህ ቲና አልመጣችም እንዴ ሲለው፣ ቆይ ደጋግመህ ቲና ቲና ትለኛለህ፣ እኔ ምንም የማውቀው ነገር የለም። እንዴት የምታውቀው ነገር የለም? ግን ምንም አልመሰለህም እሳ ሲለው ነበረ። አውቀው የጠፋን ቢፈልጉት ከየት ይገኛል? ስለዚህ መምጣቱ አይቀርም፣ ያኔ ስትመጣ እናያለን፣ ሁሉ ነገር ውሸት ሆኖ ስታየው ሲል ምን ሲል ነበር ዳኒ። ነገር ግን ካሌብ መለስ ብሎ
እሱን አብረን ያለን ስትመጣ አልኩህ ምናምን ብሎት ነበረ። እና ምን እያሰብክ ነው ስትመጣ ፍች ሲለው በጣም ነበር የደነገጠው። እንዴት ይህን ታስባለህ እያለ ሲመክረው፣ ግን ለእህትህ እያደላህ ነው መሰለኝ ዳኒ፣ ሁሉን ነገር እያየህ ነው። ምንም አላደረኳት፣ ምንም አልሆነችም፣ ዝም ብላ ነው ከቤት የወጣቸውና ለእህትህ እያደላህ ነው ሲለው፣ የፍቹ ነገር በጣም አስደንግጦት ስለነበረ መጣው ብሎ ሲወጣ አባቱ ሲመጣ አባትየው ቆይ ምን እያለህ ነው ሲለው፣ እሱ ያውቃል እኮ የት እንዳለች፣ ግን በተደጋጋሚ ቲና ቲና እያለ ይጠይቀኛል ሲል፣ አንድ ያላወቁትና ያልተረዱት ነገር አላቸው። ቲና በጭራሽ ከዳኒ ጋር እየተገናኙ አይደለም። ዳኒ ቲና የት እንዳለች የሚያውቀው ነገር የለም እና ዳኒ ያሰበው ነገር ሁሉ አልተሳካለትም። ቲናም ገና ለገናው ቤቱ ተፈረመልኝ ብላ እዚች ቤት ደርሽ አላለችም እስካሁን ድረስ። ካሌብ እና አባቱ ብዙ ተከራክረው ብዙ ተጨቃጭቀው ልጅቱን እንደምንም ብለው እዚህ ቤት ጠርተዋት መጥታ እንዲቀራረቡ እያደረገ ይገኛል አባትየው። ነገር ግን ካሌብ በጣም ፈርቷል፣ ደንግጧል። እንዴት ብዬ አባዬ ሲለው፣ እኔ መቼም አርጅቻለሁኝ፣ ወጣት አይደለሁ፣ ወጣቱ አንተ ነህ። በእኛ በድሮ አጠራር አይነት ልጥራልህና አንተ አውራት እባክህን ልጄ፣ መበቀል አለብን። ትልቅ በቀል ነው ይሄ፣ እሱ ለሰራው ቅጣት ነውና ልንቀጣው ይገባል። ልጅቱን እንጥራት። እኔ ቁጥሩ አይለኝም እኮ አባዬ፣ እንዴት አርጌ ነው ምጠራት ብሎ ሲል፣ አንተ አታስብ፣ እኔ ጨርሰዋለሁኝ፣ ትመጣለች፣ አንተ ብቻ አዋራት እያለ፣ እሺ በቃ አባዬ ካልክ ሲለው፣ አባትየውም ስልካቸውን አንስተው ሲደውሉ ልጅቱም ወዲያው ነበር የመጣችው። ከመጣች በኋላ ዳኒ በተደጋጋሚ እየደወለ ነው እያለች በነበረች ሰዓት፣ እኛም አልነገርነውም፣ ዝም ብለን የጠራንሽ እና አሁን እንጫወት፣ ስልኩን ተይው እያሏት ባለበት ሰዓት ዳኒ ስለ ቲና ሊጠይቅ እንደለመደው እየሮጠ ወደ ቤት ሲመጣ፣ ነገር ግን ያየውን ነገር ለማመን ነበር የከበደው። ምክንያቱም እሱ አምጥቷት ራሱ አስተዋውቋት እሱንም ሳትነግረው እቤት ድረስ ስለመጣች፣ ከዛ በፊት ደግሞ ቆይ ሽማግሌው እኔን አስወጥቶ ምን እያልሽ ነው ሲላት ነበር። እሱማ ታላገባሽ እኔ ባላምጥቼ እድርሻለሁ ብሎኛል ስትለው በጣም ነበር የተደናገጠው ማለት ነው። ያ ነገር ስላሰበ አባትየው ያለው ነገር አስታውሶ በጣም ነበር የደነገጣት። እዚህ ሲያገኛት ብቻዋን ያልጠበቀው ነገር ስለነበረ ዳኒም እንዲሁም አባትየው ካሌብ ምንም አልመሰላቸውም። እነሱ ያሰቡት ነገር ስላለ ብዙ ነገር ግፍና ስቃይም ስላሳለፉ ያንን በቀል ማለት ይሄ ነው እያሉ እያሰቡ ነው። እንግዲህ በተደጋጋሚ ልጅቱም ገንዘብ አያስፈልግም እንጋባ ብላ ለምናዋለች። ትሁትም ስለ ልጅቱ አንዳንድ ጊዜ እየመጣ ሲያማክራት፣ ቆይ ምን ይሻላል? ቆይ ገንዘብህን ነው እንዴ እሷ የፈለገችው? አንተን አይደለም እንዴ? በገንዘብ እኮ የተገነባ ፍቅር ይፈርሳል። ስለዚህ የእውነት ከወደደችህ እንደዚሁ አንተን የምትወድህ እና የምታፈቅር ከሆነ አግባት፣ አንተ ወደ ኋላ አትበል እያለችው ነበረ። ነገር ግን እሱ ትዳር የሚያዘው በገንዘብ መስሎት ገና ለገናው የሰው ቤት ወርሰን ሼጬ ቲናንም ከድቻት እሷን አገባለሁ ብሎ አስቦ ነበር። ነገር ግን ያሰበው ነገር አልተሳካለትም። በጣም ነው የደነገጠው። እዚህ ጋር ካሌብም አንዳንድ ነገሮች እያመለጠው ይገኛል። ነገር ግን ዳኒ ምንም ሊነቃ አልቻለም። በጣም ብዙ ምልክቶች እያሳያቸው ይገኛል። አረ ዳኒ መንቀሳቀስ አለብህ፣ ተው ንቃ። መቼ ነው የምትነቃው? ነው የፍቅረኛን የምትወዳትን ልጅ ከራስ በላይ የምትሰፈሰፍላት ልጅ እስከምትቀማ ድረስ ነው እንደዚህ አድርገው መደንዘዝ እና በዚህ ልክ እንደዚህ መሆኑ ተገቢ ነው ብዬ አልልም። እንግዲህ ዳኒ በገዛ እጁ ሊበላ ነው። አባትየው እንደምንም ብለው ከካሌብ ጋር ለማቀራረብ ትልቅ ስራ እየሰሩ ይገኛሉ። እኛ ምንም ስራ አልሰራንም፣ ከአሁን በኋላ ነው ስራ መጀመር ያለብን ብለው ቆርጠው ተንስተዋል። የእነሱ ስራ አልቆ የእኛ ስራ ጀምሯል ብለው ነበር። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።
በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ ለዛሬ ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ ልጅ ሙቤን ላይክ፣ ሰብስክራይብ እያደረጋችሁ የደውል ምልክቱን እያጠቆራችሁ መልካም ጊዜ መልካም ቆይታ ይሆንላችሁ።